ከእለት ወደ እለት የሚሰማው እጅግ አስደንጋጭ ሆኗል። አንዱ ክስተት ሳይረግብ በሌላኛው እየቀጠለ አንዱን ልብ የሚያደርግ ክስተት ሰምተን ሳንጨርስ በሌላ እየተተካ ሀዘናችን በዝቷል። ከቀናት በፊት በጂንካ የተከሰተው ቫይረስ ከቀን ወደ ቀን አዳዲስ መረጃን እያሰማን ቀጥሏል። በሽታው ከመከሰቱ ባሻገር ሰዎችን መግደሉ በነዋሪዎች ዘንድም ከፍተኛ ፍርሃት እንዲፈጠርም አድርጓል። በሽታው ከተገኘበት የጂንካ ከተማ ወደ ሌሎች የሀገራችን ክፍሎችም መሰራጨት በተያያዘበት ጊዜ ላይም አስቸኳይ የጥንቃቄ መግለጫ ተላልፏል። በዚህ ላይም ጋና በኢትዮጵያ በተከሰተው ወረርሽኝ የተነሳም ህዝቧን ማስጠንቀቂያም ሰጥታለች። ይህን ተከትሎም የሐዋሳ ክልል ጤና ቢሮ ያልጠበቀ ምላሽን ለህዝቡ ማስተላልፏል። እኛ አይመለከተንም፣ ይህ የእግዚአብሔር ቁጣ ነው፣ ጸልዩ ሲሉ ምላሽ መስጠታቸው ተሰምቷል። ጉዳዩ ከየት አንስቶ ወዴት እየሄደ እንዳለም እጅግ አወዛጋቢ ሆኗል። እኛም ከስፍራው የደረሰንን መረጃም አጠናክረን በመረጃችን ይዘናል። በቆይታችሁ ታደምጣላችሁ። በሌላኛው መረጃችን በወንጌል አባቶች ተከርተናል፣ ለወንጌል ግድ የሚለን ሁሉ በጋራ እንጩ። በማህበራዊ ሚዲያ ላይ ሐሳባቸውን በነጻነት ከሚገልጹት መካከል ግንባር ቀደም የሆነው ቴዎድሮስ ተጫንም ከሰዓታት በፊት ያስተላለፈው መልእክትም ቁጣን የጫረ ሆኗል። ለወንጌል ብዙ ዋጋ ከፍለዋል የተባሉ መጋቢ በቀለ ወልዴ፣ ፓስተር ዳንኤል መኮንን እንዲሁም ሌሎች የወንጌል አባቶችን ጨምሮ ሐሳዊ ሲልም በአደባባይ ከሷል። የግለሰብ እነዚህ አባቶችን ሐሳዊ ያለበት ምክንያት ምን ይሆን? እኚህ የወንጌል አባቶችስ ፈጸሙ የተባለው ድርጊት ምን ነበር? የሚሉትንም እንዲሁ በዝርዝር በመረጃችን ይዘናል፣ ታደምጡታላችሁ። በስተመጨረሻም ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በእንባ የተነገረ አስደንጋጭ መልእክት ተላልፏል። ቅዱሳን ሁሉ በጸሎትም አስቡት። በተለያዩ ጠንካራ መልእክቶቿ የምናውቃት እውነትን እንደ እግዚአብሔር ቃል ስትናገር የምናድምጣት የእግዚአብሔር ሴት ወንጌላዊት እጸገነት የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድን አስመልክቶ መልእክቷንም አስተላልፋለች። ሀገራችን ዋጋ እያስከፈላት ያለው መሪያችን ነው፣ ወርቅ የሸለምነው ቫይረስ አመጣብን፣ ዶክተር አብይ መቼ ነው ወንጌልን የምታነሳው ስትልም ወንጌላዊት እጸገነት መልእክቷንም አጋርታለች። የእግዚአብሔር ሴት እጸገነት ምን ስትል መልእክት አስተላለፈች? የሚሉትንም በመረጃችን ይዘናል። በቆይታችሁ ከአንደበቷ ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝናላችሁ መረጃችን ስናልፍ በወንጌል አባቶች ተከርተናል፣ ለወንጌል ግድ የሚለን ሁሉ በጋራ እንጩ። በማህበራዊ ሚዲያ ላይ ሐሳባቸውን በነጻነት ከሚገልጹት መካከልም ግንባር ቀደም የሆነው ቴዎድሮስ ተጫንም ከሰዓታት በፊት ያስተላለፈው መልእክትም እጅግ ቁጣን የጫረ ሆኗል። ለወንጌል ብዙ ዋጋ ከፍለዋል የተባሉትን መጋቢ በቀለ ወልደ ኪዳን እንዲሁም ፓስተር ዳንኤል መኮንን ሌሎችንም የወንጌል አባቶችን ጨምሮም ሐሳዊ ሲልም በአደባባይም ከሷል። ቴዎድሮስ ተጫንም በማህበራዊ ትስስር ገጹ ላይ እንዳሰፈረውም ከሆነ የመጨረሻው አባት ክደት ያለፉት ጥቂት ዓመታት ጎላ ብለው የምናያቸው አብዛኞቹ የወንጌላውያን ቤተክርስቲያን አባቶች ከዳተኞች መሆናቸው በተግባር ያረጋግጥንባቸው ዓመታት ነበሩ። አባቶች የምንላቸው ከወንጌል ጎን ሳይሆን ከሐሳውያን ጎን ሲቆሙ፣ በጎቻቸውን ከተኩላ ሲጠብቁ ሳይሆን መንጋውን ከተው ምኞታቸውን ሲከተሉ በብዙ ድንጋጤና ትካዜም ታዝበናል። ወንጌልና ወንጌላውያንን ክርስትናን ከከዱ አባቶች መካከል በቀዳሚነት ሟቹን ቄስ በሊና ሳርካ መጥቀስ ይቻላል። ቀጥሎም ጋሽ በቀለ ወልደ ኪዳን የሐሳውያን እጅ ለማበረታታት የሄዱበት ርቀትም ሌላው ማሳያም ነው። ቄስ ቶሎና ጉዲናም በጃፒ መድረክ ተገኝተው ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል በማለትም ቀኛቸውን ለሐሳውያን መስጠታቸው በይፋ ያረጋገጡ አባት መሆናቸው የቅርብ ጊዜ ትዝታ ነው። ፓስተር ሀምፍሬ አልጋስ ለቃለ እግዚአብሔር ሳይሆን ለሐሰትና ሐሳውያን ያላቸው አጋርነትም በተግባር አሳይተዋል። ሐሳውያን ዘግይተው የተቀላቀሉት መጋቢ ጻድቁ አብዶም ለወንጌላውያን ቤተክርስቲያንም ውድቀት የበኩላቸውን ያበረከቱ አባት ናቸው። የመጨረሻው አባት ክደትም ይህ ነው።
ከላይ የጠቀስኳቸው አባቶች ሁሉ በሐሳውያን መድረክ ተገኝተው ወይ ሐሳውያኑን በአደባባይ ደግፈው ወንጌልን በአደባባይ ሲክዱ በተደጋጋሚ ተመልክተናል። ነገር ግን በሀገራችን ወንጌላውያን ክርስትና ታሪክም ትልቅ ስም ካላቸው አባቶች መካከል በሐሳውያን መድረክ በመገኘት ክደታቸውን ይፋ ሳያደርጉ የቆዩት ጋሽ ዳንኤል መኮንን ነበሩ። በእርግጥ ጋሽ ዳንኤል ከአዲሱ ሐዋርያዊ ተሐድሶ ጋር ተያይዞ ስማቸው ከተነሳም ቆይቷል። ለወጣቶች ምሳሌ ልሁን ብዬ ነው በማለትም ሐዋርያ ተብለው መሾማቸው ከዚሁ ተሐድሶ ጋር የተያዘ እንደሆነም ግልጽ ነው። ቢሆንም ግን በይፋ በሐሳውያን መድረክ ተገኝተው ከሐሳውያን ጋር አንድ መሆናቸውን አሳይተው አያውቁም ነበር። አሁን ግን በጃፒ ቸርች ተገኝተው የወንጌል እውነትን የከዱት አባቶችንም በይፋም ተቀላቅለዋል። እዚህ ላይ ሰሞነኛዋ የመካነ ኢየሱስ በኋላ በትታረምም እናም የመሰረተ ክርስቶስ ቤተክርስቲያን አባቶች ከስተት ይጠብቁኛል ብሎ ያመናቸውን ሕዝብ ክደውም ከግብረ ሰዶም አራማጅ ተቋማት ጋር ለማበርም በደረቅ ባህር ሲሮጡ መሰንበታቸውን ስመለከት ወንጌላውያኑ አባት አይውጣልሽ ተብላ ተረግማለች እንዴ ብዬ እንድጠይቅ የሚያስገድደኛል። ባጭሩ በአባቶቻችን ተከርተናል። ለመፍትሄው ለወንጌል ግድ የሚለን ሁሉ በጋራ እንምከር ለማለት ነው በማለትም ቴዎድሮስ ተጫን በማህበራዊ ትስስር ገጹ ላይ ከሰዓታት በፊትም ለወንጌል ብዙ ዋጋ የከፈሉ የወንጌል ተጋድሎን ያሳለፉ የወንጌል አባቶችን በመንካትም እንዲህ ባለ መልኩ መልእክቱን አስተላልፎ ተመልክተናል። ታዲያ ይህንን የተመለከታችሁም ራሳችሁን ከፍርድ እንድትቆጥቡ ስንል እኛም በሚዲያችን ስም መልእክትን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከዕለት ወደ ዕለት የሚሰማው እጅግ አስደንጋጭ ሆኗል። አንዱ ክስተት ሳይረገብ ሌላኛው እየቀጠለ አንዱ ልብ የሚያረድ ክስተት ሰምተን ሳንጨርስ በሌላ እየተተካ ሀዘናችን በዝቷል። ከቀናት በፊት በጂንካ የተከሰተው ቫይረስም ከቀን ወደ ቀን አዳዲስ መረጃዎችን እያሰማን ቀጥሏል። የአዲሱ ቫይረስን ተከትሎ የሐዋሳ ክልል ጤና ቢሮም ያልተጠበቀ ምላሽን ለህዝቡ ማስተላልፏል። እኛ አይመለከተንም፣ ይህ የእግዚአብሔር ቁጣ ነው፣ ጸልዩ ሲልም ምላሽ መስጠታቸውም ተሰምቷል። ጉዳዩም ከየት አንስቶ ወዴት እየሄደ እንዳለም እጅግ አወዛጋቢ ሆኗል። ይህን ጉዳይ ተከትሎ የጥንቃቄ መልእክትም ለሐዋሳ ነዋሪዎች በሙሉ ተላልፏል። በደቡብ ኢትዮጵያ ክልል በጂንካ ከተማ ውስጥ ተገኘ የተባለው የማርበርግ ቫይረስም መገኘቱ ይታወሳል። በዚህም ቫይረስ በመላው ሀገሪቱ ክፍሎችም በፍጥነት እየተዘዋወረ እንደሚገኝም ታውቋል። የሐዋሳ ከተማ አስተዳደር የሐዋሳ ዩኒቨርሲቲ የሕክምና ኮሌጅ ዘርፍም ሪፈራል ሆስፒታልን ጨምሮ በያኔት ሆስፒታል ውስጥ የኳራንታይን ተዘጋጅቶ በርካቶችም በውስጡ ይገኛሉ። ከ4 ሰው በላይ በሐዋሳ ከተማ ውስጥ በማርበርግ ቫይረስም የተጠቁ ግለሰቦችም ህይወታቸውም አልፏል። በዛሬው ዕለትም በሪፈራል ሆስፒታል አንድ በቫይረሱ የተጠቃ ግለሰብ ህይወቱ ማለፉ ሚዲያችንም አውቋል። የሲዳማ ክልል ጤና ቢሮም በጉዳዩ ላይ ምንም አይነት ትኩረት አልሰጠም። በህክምና ባለሙያዎች ጥያቄ ቢቀርብም እኛ አይመለከተንም፣ የእግዚአብሔር ቁጣ ነው፣ ጸልዩ የሚል መልስም ተሰጥቷል። የኢፌዴሪ ጤና ሚኒስቴር በኩልም አቅጣጫ ካልተቀመጠ ልንረዳችሁ አንችልም ስትልም የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ለህክምና ባለሙያዎችም ምላሽ መስጠቷ የሚያሳዝን መሆኑ ተገልጿል። የህክምና ባለሙያዎች ለመላው ሐዋሳ ነዋሪዎች የጥንቃቄ መልእክትንም አስተላልፈዋል። በዚህም ቫይረስ በከተማው መሰራጨቱን ተከትሎ ህዝቡ በእንቅስቃሴ እንዲቆጠብም ማሳሰባቸው ተገልጿል። ታዲያ ይህ የማርበርግ ቫይረስም በኢትዮጵያ ላይ በተለያዩ ክልሎችና ሀገራቶች ላይ መሰራጨቱን ተከትሎም ጋና ለህዝቧ ማስጠንቀቂያንም ሰጥታለች። በሰጠችው ማስጠንቀቂያ ላይም በኢትዮጵያ በተከሰተው ወረርሽኝ የተነሳ የጋና ጤና አገልግሎትም በኢትዮጵያ ውስጥ የማርበርግ ቫይረስ ወረርሽኝ መከሰቱን ተከትሎ ለህዝቧ እንዲህ ስትልም መልእክትን አጋርታለች። የድርጅቱ ተጠባባቂ ዳይሬክተር ዶክተር ሳሙኤል ካባም ዛሬ በሰጡት ጋዜጣዊ መግለጫ በኢትዮጵያ በጋና መካከል ተደጋጋሚ የሰዎች እንቅስቃሴ በመኖሩ ምክንያት ይህንን ማስጠንቀቂያ ማውጣታቸውን ገልጸዋል። ከጋና ጤና ሚኒስቴር አጋሮች ጋር በመሆንም ሁኔታው በቅርበት እየተከታተሉ መሆኑን ገልጸውም የጋና ህዝብ ደህንነትን ለማስጠበቅ የተለያዩ የመከላከያ ግብረ መልሶችም እየተከናወኑ መሆኑንም አስረድተዋል። ከነዚህ መካከልም በሁሉም የሀገሪቱ መግቢያዎችም ጠንካራ ቁጥጥር እየተደረገ መሆኑን ይህም በዱር እንስሳት ጭምር እንደሚከናወንም አስታውቋል። የጋና ጤና አገልግሎት እንዳስታወቀው ማርበርግ ቫይረስ ከእንስሳት ወደ ሰው ከሰው ወደ ሰው የሚተላለፍ ሲሆን ገዳይና አደገኛ የሆነ በሽታም ነው። ለበሽታው እስካሁን ምንም ክትባት እንዳልተገኘለትም ለህዝቡ በሰጠው ማስጠንቀቂያ ላይም አስታውሷል። ታዲያ በኢትዮጵያ ያላችሁ በተለያዩ ሀገራቶች ላይ የምትገኙ ህዝቦችም ከዚህ ቫይረስ ራሳችሁን እንድትጠብቁ ስንል እኛም በሚዲያችን ስም መልእክትን ማስተላለፍ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ለጠቅላይ ሚኒስትር ዶክተር አብይ አህመድ በእንባ የተነገረ አስደንጋጭ መልእክት ተላልፏል። ቅዱሳን ሁሉ በጸሎትም አስቡት። በተለያዩ ጠንካራ መልእክቶቿ የምናውቃት እውነትን እንደ እግዚአብሔር ቃል ስትናገር የምናደምጣት የእግዚአብሔር ሴት ወንጌላዊት እጸገነት የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድን አስመልክቶ መልእክቷን አስተላልፋለች።
ሀገራችን ዋጋ እያስከፈላት ያለው መሪያችን ነው። ወርቅ የሸለምነው ቫይረስ አመጣብን። ዶክተር አብይ መቼ ነው ወንጌልን የምታነሳው ስትለም ወንጌላዊት እጸገነት መልእክቷን አጋርታለች። የእግዚአብሔር ሴት እጸገነት ያስተላለፈችው ሙሉ መልእክት ምን ይሆን የሚለውንም ከአንደበቷ እንድታደምጡ ጋበዝን። ዛሬ የመልእክቴ ዋናው ትኩረት ያው እግዚአብሔር ልባችሁን ቅደዱ እያለ ነው። ልባችሁን ቅደዱ፣ ልብሳችሁን ሳይሆን ልባችሁን ቅደዱ እያለን ያለውና የጊዜውን ክፋትና የዘመኑን ማለቅ መቼም ምልክት መነገር አያስፈልገውም። ሁላችንም እናውቀዋለን። ጊዜው እንደከፋ ዘመኑ በጣም እየቀረበ እንዳለ የጌታ መምጣት በጣም ግልጽ ነው እና ችግሩ ግን ያስተዋለ ያለ አይመስልም። አሁንም በዛው መንገድ እየሮጥን ያለነውና እግዚአብሔር ይርዳን እላለሁ። እግዚአብሔር ግን ምልክቱን ነግሮ አሳይቶ ጨርሶ አሁን ደግሞ በቁጣ የተነሳበት ሰዓት ነውና ተሯሩጠን ወደ ጌታ ጉያ ከመመለስ ውጪ ከንስሐ ውጪ ምንም አይነት ምርጫ የለም በዚህ ሰዓት ወገኖቼ። በዚህ ሁሉ መሃል ግን ሁላችንም በገባን ልክ ያው ይጸልያል እኮ ጸሎት አለ፣ ምልጃ አለ፣ ጾም አለ፣ ጥረት እናረጋለን። እንግዲህ በገባን መጠን ግን ከእግዚአብሔር ጋር የተስማማን አይመስልም። ለምን ብትሉኝ በሚገለጠው ፍሬ እየመጣ ባለው ነገር የኔና እናንተ ፍሬያችንን መመዘን እንችላለን። ምንድነው እየተገለጠ ያለው ብትሉኝ ያው አሜኬላና ሾ እያበቀለ ነው ዘመኑ። ሰው የዘራውን አይደለም የሚያጭደው። ስለዚህ ቤተክርስቲያን ጸሎታችን በእግዚአብሔር ዘንድ የተሰማ እንዲሆን ምን ማድረግ አለብን ሲባል ቀጥታ የሚወስደን ወደ ቃሉ ነው። ቃሉ ደግሞ ምን ይላል ብትሉኝ በዚህ በማቴዎስ 15:8 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው ይላል። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ይላል። ይሄ እንግዲህ የዘመኑ ቃል። እኛ ከልባችን ነው ካልን በሚገለጠው ፍሬ እናውቀዋለን። ሁለተኛ ነገር ደግሞ እግዚአብሔር ልባችንን ነው የሚያየው። አንደበታችንና ልባችን አንድ ካልሆነ ከእግዚአብሔር ጋር አልተስማማንም ማለት ነው። ዳዊት በመዝሙሩ አቤቱ ጌታ ሆይ የልቤ ሐሳብና የከንፈሬ ቃል አንድ ይሁንልኝ ብሏል። ስለዚህ እኔና እናንተም አንድ ያድርግልን እላለሁ። እንግዲህ በመግቢያዬ ላይ እንዳልኩት ልባችሁን ቅደዱ እያለን ነው ጌታ ያለውና ይሄ ቃል ደግሞ የሚገኘው በዚህ በኢዩኤል ምዕራፍ 2 ቁጥር 12 ጀምሮ ያለውን ቃል ነው ዛሬ ሼር ማድረግ እንፈልገው እንደ መግቢያ። ምንድነው ቃሉ ብትሉኝ አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በለቅሶና በዋይታ ወደኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። ለምን አምላካችሁም እግዚአብሔር ቸር ነውና መሐሪ፣ ቁጣው የዘገየ ምሕረቱ የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። ጌታ ኢየሱስ ክርስቶስ በእውነት ነው የምላችሁ እንደ እግዚአብሔር መሐሪ፣ እንደ እግዚአብሔር ታጋሽ፣ እንደ እግዚአብሔር የሚራራ የለም። እንደኔና እናንተ እንደ በደላችን እንደ ኃጢአታችን ቢሆን ኖሮ ዛሬ በጠፋን ነበረ፣ ማንም ባልተገኘ ነበረ። እግዚአብሔር ግን ለንስሐ ጊዜ እየሰጠን ከዛሬ ነገር ይመለሳሉ እያለ በብዙ ማስጠንቀቂያ፣ በብዙ ርህራሄ፣ በብዙ ፍቅር እኔና እናንተን እግዚአብሔር ተሸክሟል። እኔ በቃ የእግዚአብሔርን ትዕግስት እንዴት አርጌ እንደማደንቅ በጣም የሚገርማችሁ ነገር ነው ያለው። በተለይ ለኢትዮጵያ ሕዝብ፣ በተለይ እንደ አገር ለኢትዮጵያ እግዚአብሔር በጣም ነው የሚራራው። ስለዚህ ጌታ እየተናገረ ያለው ምንድነው? ከልብ የሆነ ንስሐ እንደ ሀገር፣ እንደ ቤተክርስቲያን፣ እንደ ሕዝብ ያስፈልገናል። ጊዜው እየከፋ ነው ወገኖቼ። አሁን እኔና እናንተ አንዱን ሳንወጣው አንዱ አሁን ደግሞ ቫይረስ ከኢትዮጵያ ጀመረ። አሁን እንግዲህ እንደ ኮቪድ ወቅት ተሯሩጠን መዝሙር 91 ልናነሳ ነው። አይገርማችሁም? በቀን 4-5 የጸለይንበት ዘመን
መከራ ሲመጣ ብቻ ጌታ ሆይ ልንል ነው አሁን። ዛሬ ግን ጌታ እያስጠነቀቀ ነው። ይሄንን የእግዚአብሔርን ቁጣ እየሆነ ያለውን ነገር ሳይባባስ ዛሬ በንስሐ ጌታ ሆይ ማረን፣ አጥፍተናል፣ በድለናል ብለን በእግዚአብሔር ፊት መጮህ አለብን። በጣም ያሳዝነው ነገር እስቲል በኃጢአታችን ቀጥለናል፣ ገስግሰናል። ስሙኝ፣ በዚህ በኢሳይያስ 58:3 ላይ ስለምን ጾምን አንተም አልተመለከትክም? ሰውነታችንንስ ስለምን አዋረድን አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ ይላል። አሁን ቁም ነገሩ ምንድነው? በጾምና በጸሎታችን ወቅት እየሰራን ያለነው ምንድነው? እዚህ ጋር ጾም አለ፣ እዚህ ጋር ኃጢአት አለ እንዴ? አብሮ ማይሄድ ነገር። እግዚአብሔር እኮ ልመናችንንና ጾማችንን የሚቀበለው መስዋዕታችንን የሚቀበለው ልባችንን አይቶ ነው። እኛ በጾማችን ቀን በጸሎታችን መሃል ሰው እናማለን፣ ክፉ እናረጋለን፣ ሌሎችን እንበድላለን፣ ወንድማችንን እንገፋለን። በኃጢአት መሃል ጾም የለም፣ ጸሎት የለም። እግዚአብሔር አልተቀበለውም። ለዚህ ነው መከራው ያልበረደው። ለዚህ ነው በመከራ ላይ መከራ፣ አንዱን ሳንወጣው አንዱ። እኔ እንግዲህ እንደሌሎቹ መልእክተኞች አይደለሁም። ያለውን ነገር በእውነት እናገራለሁ። እግዚአብሔር በዚህ ሰዓት ምህረት ላድርግላችሁ ንስሐ ግቡ እያለ ነው ያለው። ከዚህ ውጪ ግን በተአምር ምህረት አይመጣም፣ በተአምር ፈውስ አይመጣም። እስቲ ሚዲያ ውስጥ ግቡና ስለዚህ ስለ ቢል ጌት ስለሚባለው ሰውዬ ስሙ ዝም ብላችሁ። ዓለም ሁሉ እየተቃወመው ነው በዚህ በክትባት የተነሳ። ባለፈውም ኮቪድ ያመጡት እነሱ ናቸው፣ የእግዚአብሔርን ሕዝብ ለመቀነስ ብለው ማለት ነው። ይሄንን ደግሞ አሁን ቪዲዮ አያይዛለሁ። ሳይንቲስቶች ብርቅዬ ወፎችን ለመታደግ ብለው ያንበጣ መንጋ በቢል ጌት አማካኝነት ያንበጣ መንጋ በሄሊኮፕተር ሲረጭ ወደ ታች የት ብትሉኝ አፍሪካ። ትልቁ ኢትዮጵያን ያጠፋት መሪያችን ከቢል ጌት ጋር ያለው ወዳጅነት ይሄ ነው ዋጋ እያስከፈለን ያለው። ይሄንን ሰውዬ እኮ በዚህ በክትባት የተነሳ ስንቱን ልጆቻችንን ትውልዱን ሽባ አርጎ ስም ባለው በሌለው እየሰጡ ለወላጅ እንዳይሆኑ ለራሳቸው እንዳይሆኑ ኦቲዝም ይላሉ፣ ዳውን ሲንድሮም ይላሉ፣ ምን ይላሉ። ይሄው ክትባት አናስከትብም እያሉ በዓለም ላይ ያሉ ህዝቦች እየተከራከሩ ነው ከዚህ ሰውዬ ጋር። በተለይ ኦቲዝም እናንተ እግዚአብሔር ለትውልዱ ተነስቶ መፍትሄ ያለው የፈውሱ ጌታ የሆነው ኢየሱስ ክርስቶስ ብቻ ነው። ዛሬ ግን እኔና እናንተ የዳነው እንኳን እግዚአብሔር እንደማይፈውስ ይሄንን ኦቲዝምን ወደ ቤተ ክርስቲያን አምጥተን ዓለም እንደ መፍትሄ ይዛ መጣ እንዴት ልጆቹን መንከባከብ እንደምንችል እንዴት እያለች አንዴ ፈንድሬዝ አንዴ ምናምን እያሉ ኦቲዝምን ገንዘብ መብያ አድርገውታል። እኔ ለኦቲዝም ተናግሬም አልጨርስም። አሁን በቀደም 2 ልጆች አደርስ ነበር። ትምህርት ቤታቸው ነው ምላችሁ። እነዚህ ልጆች ከአንድ ቤት 2 ልጅ ነው ያላት እናትዮ፣ ሁለቱም ኦቲዝም ናቸው። እናንተ ስሙኝ፣ ውሻ እንኳን ቁጭ በል ስትሉት ይቀመጣል። አንገቱ ላይ ምናምን አስራችሁም ኢንጆይ ታረጉታላችሁ። ውሻን እኮ በውሻነቱ ኢንጆይ ትጫወታላችሁ አብራችሁ። በቃ በማንነቱ ኢንጆይ ታረጉታላችሁ። በዚህ በቢል ጌት እኮ በክትባት የመጣብን በልጆቻችን ላይ የመጣው የኦቲዝም ጉዳይ ልጆቻችንን እኮ ምንም ማኔጅ ማድረግ አትችሉም። ልጁ ይዘላል፣ ይወጣል፣ ይገባል። እዛ ኮፈን ውስጥ መኪና ኮፈን ውስጥ ገባብኝ። እኔ አለቀስኩ። ጌታ ሆይ ይሄ ነገር ምንድነው? ካንተ የሚያልፍ ነገር የለም። ልጆቻችን በዚህ በሽታ የተያዙት ምንድነው? ይሄ ነገር መፍትሄው የት ጋር ነው ያለው?
እንዴት ነው ቤተክርስቲያን ለኦቲዝም ተጸልዮ የቅዱሳን ልጆች ምሳሌ ማይሆኑት? እንዴት ይሄ አንተ ያቀተሃል ወይ? እግዚአብሔር ሆይ ሚሳኔ ነገር አለ ወይ ብዬ በቃ እኔ እነዚህ ልጆች ካልተፈወሱ ምንም በቃ እኔ አላገለግልም እስከማለት ሁሉ በጣም ጌታን ተናገርኩ። በጣም በቃ አልቅሼ ነው ምላችሁ። ደግሞ በጣም የሚገርማችሁ ነገር ትምህርት ቤታቸው ላይ ደርስ ሲሄድ የሶማሌ ልጆች፣ የኢትዮጵያውያን ልጆች፣ የአረብ ልጆች፣ የነዚህ የህንድ የምናምን ልጆች በአጠቃላይ የውጭ ሀገር ዜጎች ልጆችን ነው በመርፌ በክትባት እያበላሹ ያሉት። ነጮች የሉም፣ ጥቁር አሜሪካኖችን ብዙ የሉም። በጣም ያሳዝናል፣ በጣም ያሳዝናል። እሱ ብቻ አይደለም፣ ስሙኝ ብቻ እንዳልኳችሁ በሄሊኮፕተር ያንበጣ መንጋ ሲበትን በጣም እኮ የዓለም ስጋት እኮ ነው ቢልጌት። የዓለም ስጋት ነው ቢልጌት። የዳቢሎስን አጀንዳ የሚያስፈጽም በክትባት ሰበብ ትውልዱን ሽባ ያደረገ ገና ሊያጠፋ የተዘጋጀ ፕሮጀክት የሰራ ባለፈው ጊዜ እንደተናገርኩት በተለይ አፍሪካውያን አይጠቅሙም አይረቡም ያላቸውን በአፍሪካ ሰማይ ላይ ይሄ መጣብን ጣጣ ከቢልጌት ነው። እኔ በጣም እርግጠኛ ነኝ። በጣም የሚያሳዝነው ነገር ግን አፍሪካውያንን ለማስወገድ የሚሰራው ቢልጌት በኢትዮጵያ ወርቅ ተሸልሞ ኢትዮጵያ ለመጀመሪያ ጊዜ ከአገራት ሁሉ ኢትዮጵያ ብቸኛ አገር ቢልጌትን አስቀምጣ ወርቅ የሸለመች። ማንም እንኳን ሊሸለም ይሄ ሰውዬ በምን እናስቁመው እየተባለ ዓለም ተጨናንቃለች በሱ የተነሳ። ይሄው ሐኪሞች ሁሉ እየተናገሩ ነው። ማስረጃ ማቅረብ ይቻላል። ለጥፋቱ ለሚያስፈጽመው የጥልቁ አጀንዳ እና ተልኮ አሁን የመጣብን ቫይረስ ተጠያቂው ቢልጌት ነው። የሀገራችን ምስቅልቅል ሲኦል በጣም መነሻው ይሄ ነው። የእግዚአብሔር ያልሆነውን እየሸለምን ነው መዘዝ የመጣብን። በጣም የሚያሳፍረው ነገር ደግሞ አፍሪካ የቢልጌት አሻንጉሊት ናት። አፍሪካ የቢልጌት አሻንጉሊት ናት፣ አገራችንን ጨምሮ። በዚህ ምንም አይነት መደራደር የለም። ፕሮጀክቱን ከኢትዮጵያ ጀመረ ቢልጌት ፋውንዴሽን አፍሪካንን ለማጥፋት። እኔ ምንም ያርግ ዶክተር አብይ ምንም ያጥፋ አይ ዶንት ኬር። በዚህ ጉዳይ ግን እግዚአብሔር ምህረት አያደርግም። ትውልድን ሊያጠፋ ከተነሳው ጋር አብሮ ይሄ ሰው ገንዘብ ኢትዮጵያ ውስጥ አፍስሶ ያጠፋውን ጥፋት ግን እዩልኝ ብቻ። ዓለምን በአዲስ ገጽታ ቀይረሃል። መሰረት የዲጂታል የጀርባ አጥንት የሆነውን የስልጣኔ ዘመን መገኛው አንተ ነህ። ኦ ማይ ጉድነስ ካሞን ዶክተር አብይ ካሞን ኖ የሚሊዮኖችን ህይወት የቀየርክ ሌሎችን ለመርዳትና ጤናማ ዓለም ለመፍጠር አንተ ትትና ያለህ ሌሎችን የምታከብር ለሰው ልጆች ህይወት ኦ ማይ ጉድነስ ለምንድን ነው ማያድነው? ለምን አያድንም? ኢየሱስ ጠላት ያበላሸውን ኢየሱስ መፈወስ ያቅተዋል? ዓለም ወደኛ ለመፍትሄ መብጣት ሲገባት ወደ ቤተክርስቲያን እነሱ አምላካቸው ይፈውሳል ተብሎ እኔና እናንተ ቤተክርስቲያን ዓለም መታ መፈወስ ሲገባን እኛ ግን ዓለም መታ ቤተክርስቲያን ቆማ የኦቲዝም ልጅ እንዴት መንከባከብ እንደሚቻል ማዳን እኮ አይደለም፣ እንዴት መንከባከብ እንደሚቻል ለእናትየዋ ብር እየተሰጠ ለዛ መረዳዳቷ ጥሩ ነው። ግን እኛ የምንፈልገው ፈውስ ነው። ኢየሱስ ያድናል። እኔ ምንጩን አደርቃለሁ ብሏል። ቤተክርስቲያን ግን እየጮኸች አይደለችም፣ ወደ እግዚአብሔር እየጸለየች አይደለችም። ኦቲዝም ላይ እምነታችን የለም።
እናንተ እምነት ትንሾች የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይሄን ተራራ ወደ ባህር ተገልበጥ ብትሉት ይሆናል አላለም? ከእምነት ማነስ ነው እንጂ። በጣም ያሳዝናል። ይሄን ገብግቦኛል ወገኖቼ፣ ቅርታ አድርጉልኝ። ሰሞኑን ያው መቼም በአገር እንደ አገር ንስሐ ያስፈልጋል። እንደገና ደግሞ እንደ ቤተክርስቲያን ፕሮቴስታንት ቢሆን ጉዳችን ብዙ ነው። ኦርቶዶክስ ቢሆን ጉዳችን ብዙ ነው። ሁሉም ኃጢአት ተሸክሞ አዝሎ አሁን ግን እግዚአብሔር ኃጢአትን እየገለጠ ነው። ምን ብትሉኝ ሰሞኑን ያው ወንድማችን መምህር በጋሻውን እኔ ምን አልኩኝ? እንደው ባትነካኩት ይሻል ነበር። አሁን መምህር በጋሻው እኮ እየተናገረ ያለው እዛ ቤት ውስጥ ያለው ጉድ አፍ ያስይዛል። ዋት ምንድነው መምህር በጋሻው እየነገረን ያለው? እዛ ቤት እኮ ያለ ጉድ ስሙኝ። በጣም የሚገርመው ነገር አንዳንድ ጊዜ ተከድኖ ይፍሰል ብለው ዝም ብለው ከድነው ቢቀመጡ ጥሩ ነው። አሁን መምህር በጋሻውን ያለምንም ስተቱ ይቅርታ ይጠይቅ፣ እሱ እንደዚህ ብሎ እሱ እንደዛ ብሎ ሲሉ ነበር እንዴ። እናንተ የራስ ገበና ይዘ ራስን አርፋ ተሸፍነ እንደ ጻድቅ ክርስቲያን ነኝ ብላ የክርስቶስ ወንጌል የምታሳድድ የኦርቶዶክስ እንደሆነች ሁላችንም እናውቃለን። እናንተ የኦርቶዶክስ ቤተክርስቲያን ጊዜው ሳይረፍድ ንስሐ ግቡ። በቤቱ አገልጋይ፣ ቀዳሽ፣ ዲያቆን፣ ካህናት፣ ዘማሪ የነበሩ ዛሬ የክርስቶስ ብርሃን የበራላቸውና ክርስቶስን በድፍረት እየሰበኩ ያሉ ብዙ ናቸው። ብዙ ከቤቱ የወጣ መጽሐፍ ቅዱስ የሚናገረውን እውነት በቀጥታ መናገር በቤቱ ያስጠይቃል። አይገርማችሁ? ያስወግዛል፣ ያሰድባል፣ ያሳግዳል። በጣም የሚገርመው ነገር ደግሞ ነገር ግን አባረው ደግሞ ስም ያጠፋሉ። አሁን የትዝታው ሳሙኤል ስም አጥፍተዋል። አገባ ምናምን የመምህር በጋሻውን ሰረቀ ምናምን እውነቱን ተናገርን፣ ሰርቆ ነው የተባረረው፣ ዘርፌ እንደዚህ ናት እማይሉት የለም። ስም ያጠፋሉ። እግዚአብሔርንም አይፈሩም። ልክ እንደ ቀበሯ ተንጠራራች ሚያምር የሚያስጎመጅ ፍሬ ዛፍ ላይ አየችና ተንጠራራች ልደርስበት አልቻለችም። ከዛ ምን አለች? እጭስ መራራ ደግሞ ለመራራ ፍሬ ብላ ጥላ ሄደች። ልክ እንደዚህ ነው። ከቤታችሁ የወጡት አይመለሱም። በክርስቶስ ብርሃን አንድ ጊዜ የበራለት ሰው ወደ ጨለማ ተመልሶ አይመጣም። ልክ እነዚህ ሰዎች ሲወጡ ስም ማጥፋት ይጀመራል። አንቱ የተባሉትን ግን እግዚአብሔር ደግሞ ያከብራል። ችግር የለውም። ስሙኝ፣ ከኦርቶዶክስ ቤተክርስቲያን የወጡ አገልጋዮች የቤቱን ጉድ ጠንቅቀው ያውቃሉ። የጥንቆላውን አሰራር፣ መተቱን፣ ድግምቱን፣ መስተፋቅሩን ለምን ባይናቸው አይተዋል። እነሱም ሲያረጉት ነበር፣ ያውቃሉ በደንብ። ከዛስ ወደ እውነተኛ የክርስቶስ ወንጌል መምጣታቸው ግን ከነበሩበት ጨለማና ያጋንንት ሥራ ነፃ አውጥቷቸዋል። አንዳንድ ጊዜ በቃ ዝምታ ይሻላል። ለምን ብትሉኝ በጋሻው በሞት ቀለደ፣ አማረተ፣ አወጀ ስትሉ ደግሞ ይቅርታ ይጠይቅ ስትሉ የተገላቢጦሽ እኮ ነው። በጣም የሚያሳዝነው ነገር የሰውን ተውና እግዚአብሔርን እናንተ ይቅርታ ጠይቁ እላለሁ እኔ። ወንድማችን በጋሻው እንዳለው ያወጣው ሚስጥር እዛው ውስጥ መግረፊያ አለ፣ ማሰቃያ አለ፣ መውገሪያ አለ፣ መግደያ ያላቸው አለ። ጉድ ነው። ጉድ በል ዘንድሮ እግዚአብሔር እያጋለጠ ያለው በራሳችሁ እሳት ለኩሳችሁ ይሄንን ነው የተቃወሙት። ይሄ እንደውም ምን አሉ? እንደዚህ ብለው የሚሰብኩትን አርሴማ ወይ ደግሞ ማርያም ወይ ገብርኤል የሚሉትን መገረፍ አለባቸው ነው ያሉት። በጣም ደስ የሚል ከራሳቸው አንደበት አሰማቸዋለሁ። ከዛ በራሳቸው ፓትርያርኩ አንደበት ደግሞ ሲያወግዟቸው ትሰማላችሁ። ይሄ እኮ በጣም ትልቅ ኃጢአት ነው። በቃ ይሄ ነው። በቃ ኢየሱስን ማሳደድ ማለት ይሄ ነው። ሌላ ምንም መረጃ አያስፈልግም። ምን አሉ ሲያወግዟቸው? እያስተማሩ ያሉት የክህደት ትምህርት ለቅዱስ ሲኖዶስ በመረጃ ቀርቦ የተረጋገጠባቸው ስለሆነ ስልጣነ ክህነታቸው ተይዟል ማለት አግዷል። ክህደት የሚባለው እንግዲህ ይሄ ነው። እናት ሴማን ከፍ ስታረጉ ትክክለኛ ትምህርት ነው እነ ማርያምን
ኢየሱስን ከፍ ስታረጉ ግን ክህደት ነው እዛ ቤት። ይሄው በመረጃ። ስለዚህ ዛሬ እኔ ምን ልትይ ነው ካላችሁኝ ጌታ ኢየሱስ ክርስቶስ ልባችሁን እንጂ ልብሳችሁን አትቅደዱ እያለን ነው። ከልብ የሆነ ንስሐ ግቡ እያለን ነው። ከንፈራችሁ ነው እንጂ የሚናገረው ልባችሁ ከኔ ርቋል፣ ክፋት አዝላችኋል እያለን ነው ጌታ ያለው። ይሄ ነው ወንጌል። በቃ ጌታ ኢየሱስ ክርስቶስም እኮ ሲያስተምር የነበረው በምሳሌ ነው። ይሄ ደግሞ የምናየው በእኛው አካባቢ በተለይ በሀገራችን የምናየው ነገር ትልቅ ምሳሌ ነው። ስለዚህ አሁን ኦልሬዲ ጥፋት ውስጥ ነው ያለነው። ጥፋት ውስጥ ነው ያለነው። ግን እግዚአብሔር መሐሪ ስለሆነ ቢራራልን ነው። እውነቴን ነው የምለው። ሰብአዊነት የሚሰማ ብለን አጥፊውን መመረቅ፣ አጥፊውን መባረክ፣ አጥፊውን መሸለባችን በጣም በቃ ዋጋ ያስከፈለ ነገር ይሄ ነው። እኔ ምንም በሉኝ ምኑኝ በዚህ ነገር በፍጹም አልስማማም። ክርስቲያን የክርስቶስ ነገር የወንጌል ነገር ያንገበግበዋል እኮ። የትውልድ መጥፋት ያንገበግበዋል እኮ። ተጠያቂዎች ነን እኮ። አሁን እጃችን ላይ ደም አለ ለእያንዳንዱ ለጠፋው ትውልድ በዚህ ዘመን። ስለዚህ ወገኖቼ ምን እላለሁ እንግዲህ እንጸልይ፣ ለመሪያችንም እንጸልይ። ከዚህ ከጥልቁ ሰው ጋር ያለው ሪሌሽንሺፕ እግዚአብሔር ቢታረቀን ነው የምላችሁ። ኦልሬዲ ርቀን ሄደናል በዚህ መንገድ። እግዚአብሔር አሁንም በትዕግስት በማስጠንቀቂያ ተመለሱ ወደ እኔ እያለን ያለው እና ወደ እግዚአብሔር እንመለስ። ግዴላችሁም ወደ እግዚአብሔር እንመለስ። ከእግዚአብሔር ጋር ይሻለናል። እባካችሁ ወደ እግዚአብሔር እንመለስ። እባካችሁ የእግዚአብሔርን ፍትህ እንፈልግ። እባካችሁ ትውልድ አምልጠን እባካችሁ ለኦቲዝም እና ለዚህ ለዳውን ሲንድሮም አገር ቤት ራሱ የተስፋፋ ነገር እባካችሁ እሱን በገንዘብ አንወጣውም፣ በእርዳታ አንወጣውም፣ በፈንድሬዚንግ አንወጣውም። ኢየሱስ ሊያድን ይችላል፣ ሁሉን ይችላል። ሁሉን በሚችለው ክርስቶስ ኢየሱስ እባካችሁ ጌታ ዛሬም ይሰራል በእኔና በእናንተ ዘመን። ልጆቻችንን እናድን እባካችሁ። ይሄ ነው መልእክቴ። ሌላ ምንም መልእክት የለኝም። በጣም ልብ የሚሰብር ዘመን ውስጥ ነው ያለነው። ሐዘን ውስጥ ነው ያለነው። እግዚአብሔር ይርዳን እላለሁ ወገኖቼ። እንጸልይ፣ እንትጋ፣ ወደ እግዚአብሔር ፊት እንፈልግ። በቃ ተባረኩ። እግዚአብሔር ይረዳናል። ኢትዮጵያን ያስባት፣ ትውልዱን ያስብ፣ የኢትዮጵያን ሕዝብ ያስብ። እግዚአብሔር መሪያችንንም ያስብ። በቃ እኔም መሪያችን በክርስቶስ ኢየሱስ እንዲያሸንፍ ነው የምፈልገው። በክርስቶስ ኢየሱስ ኢትዮጵያን እንዲያስመልጥ ነው የምፈልገው። ሌላ ምንም አልፈልግም። በክርስቶስ ኢየሱስ ይህንን የመከራ ጊዜ እንድናልፍ ነው የምፈልገው። ይሄ ነው የኔ ምኞት። ይሄ ነው ማምለጫው መንገድም አንድና አንድ። በቃ ይሄው ነው። ጌታ ዛሬም ጌታ ነው። ኢየሱስ ያድናል። ተባረኩ ወገኖቼ። መልእክቴን ሼር እና ሰብስክራይብ አድርጉ። ወዳችኋለሁ። ሻሎም። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ